በመቀጠል የምንሸጋገረው ወደ ምን ዝግጅታችን ነው? ጎበዞች ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የዚህኛው ዝግጅታችን ነው። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እየተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የህፃናት መርሃ ግብራችንን ነው። አሁን ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት ተወዳጁ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደለ? ጎበዞች አውቃችሁታል። ለዛሬ ደግሞ ከተረኛው ደብረ ሰንበት ትምህርት ቤት ተማሪዎች ጋር ጥሩ ቆይታ ይኖረናል። አብረን እንጥራቸው አይደል? እሺ ኑ ወንድሞቼ በዚህ እህቶቼ ደግሞ በዚህ አረፍ በሉ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪ ነን። እሺ አሁን ደግሞ እስኪ ራሳችሁን አስተዋውቁን። ወንድሜ ካንተ ልጀምር። እኔ ስሜ መባናቃቸው ይባላል። የመጣሁት ከፈለገ ሕይወት ሰንበት ትምህርት ቤት ነው። እሺ በጣም ጥሩ። ስሜ ራማዳንኤል ይባላል። የመጣሁት ከፈለገ ሕይወት ሰንበት ትምህርት ቤት ነው። ስሜ ሙሴ ሽመልስ ይባላል። የመጣሁት ከፈለገ ሕይወት ሰንበት ትምህርት ቤት ነው። እሺ በጣም ጥሩ። አራታችሁም ግን ስማችሁን አስተዋውቁኝ ስላችሁ የክርስትና ስማችሁን አልነገራችሁኝም። አንድ ክርስቲያን ኦርቶዶክስ የሆነ ሰው ግዴታ የክርስትና ስሙን ማወቅና መናገር አለበት አይደለ? እሺ ስለዚህ ንገረኝ። የኔ ክርስትና ስሜ አክሊለ ማርያም ይባላል። እሺ አክሊለ ማርያም። የኔ ክርስትና ስሜ አታውቂውም? ግዴታ አንድ ሰው የክርስትና ስሙን ማወቅ አለበት። እሺ ስለዚህ ቀጣይ ስንገናኝ ቤተሰቦችሽን ጠይቀሽ አውቀሽ ትነግሪኛለሽ። ደግሞ የሰንበት ተማሪ አይደለሽ? ማወቅ አለብሽ። በጣም ጥሩ። እሺ የኔ ክርስትና ስም ኃይለ ጊዮርጊስ ይባላል። በጣም ጥሩ። የኔ ክርስትና ስም አስራተ ኪዳን ይባላል። እሺ በጣም ጥሩ። ለአራታችሁም ቃሉን ያሰማልን። አሜን። እሺ አጥባ ቤተክርስቲያናችሁ የት አካባቢ ነው የሚገኘው? ሰሚት ለሚኩራ ክፍለ ከተማ። እሺ የቤተክርስቲያናችሁ ስምስ? ሰሚት ኪዳነ ምህረት። ኪዳነ ምህረት። በጣም ጥሩ። እሺ ኪዳነ ምህረት ማለት ምን ማለት ነው? የምህረት ቃል ኪዳን። የምህረት ቃል ኪዳን። በጣም ጥሩ። ትክክል ናት አይደለ? አዎ የምህረት ቃል ኪዳን። ጎበዞች። ኪዳነ ምህረት የምንላት ግን ማንን ነው ወንድሜ? ኪዳነ ምህረት የምንላት የአምላክን እናት ነው። ለምን? ለምንድነው ኪዳነ ምህረት የምንላት? ምክንያቱም እመቤታችን ቅድስት ድንግል ማርያም የምህረት የይቅርታ ቃል ኪዳን ውል ስለተጋባላት አይደል? አዎ በጣም ጥሩ። በዓለ ዕርገት ከአበይት ነው ወይስ ከንዑሳን የጌታ በዓል የሚመደበው? ከንዑሳን። እሺ ከንዑሳን አይደለም ከአበይት በዓላት ነው እሺ የሚመደበው። እስቲ ከአበይት በዓላት የምታውቁትን ንገሩኝ። የሆሳዕና በዓል። ሆሳዕና እንግዲህ ከአበይት በዓላት መካከል አንዱ ነው። ትክክል ነሽ። አበይት በዓላት ስንት ናቸው? 9 ናቸው። እሺ በጣም ጥሩ። አሁን ደግሞ ወደ ጥያቄያችን እንለፍና ለኔና ለልጆች ምን ይዛችሁልን የመጣችሁት? ዝማሬ። እሺ በቅድሚያ ከመዝሙሩ እንጀምር። አንቺ ነሽ ተስፋው ለአዳም
ኪዳነ ምሕረት አንቺ ነሽ ተስፋው ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በተሰደደ ጊዜ በተሰደደ ጊዜ ከገነት በተሰደደ ጊዜ አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በተሰደደ ጊዜ በተሰደደ ጊዜ ከገነት በተሰደደ ጊዜ አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት አንቺው ነሽ ተስፋው ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በተሰደደ ጊዜ በተሰደደ ጊዜ ከገነት በተሰደደ ጊዜ። እናመሰግናለን። ዝማሬ መልእክትን ያሰማልን። አሜን። እሺ አሁን ደግሞ የእናንተ ሰንበት ትምህርት ቤት ለልጆች ምን ትምህርቶችን ያስተምራል? አሁን ለምሳሌ ወላጅ አባቶቻችንን እንድናከብር ያስተምራል። የእግዚአብሔርን ቃል እንድናውቅና እንድንማር ያስተምራል። ወላጅ አባቶቻችንን ብቻ ነው እንዴ ማክበር ያለብን? እና ትልልቅ ሰዎችን አባቶቻችንን ሳይሆን ወላጆቻችንን አይደለ? ትልልቅ ሰዎችን ታናሾቻችንን ጭምር አይደለ? በጣም ጥሩ። እሺ የሚጨምራለ? ለምሳሌ አብነት ትምህርት አትማሩም እንዴ? እንማራለን። እሺ ሌላ ደግሞ የሰንበት ትምህርት ኮርስ አትማሩም? እንማራለን። በጣም ጥሩ። ቃልየትን ያሰማልን። አሜን። የሚጨምራለ? እሺ ሰንበት ትምህርት ቤታችሁ አሁን የነገራችሁኝን ትምህርቶች ሁሉ አስተምሯችኋል አይደለ? ስለዚህ ምን ተረዳችሁ? ምን አወቃችሁ? መንፈሳዊ ነገሮችን ታሪኮችን አውቀናል። እሺ የዝማሬ ስርዓትን እንዴት መዘመር እንዳለብን። እሺ ለምሳሌ አሁን ቅድም የመጽሐፍ ቅዱስ ጥናትን ትምህርተ ሃይማኖትን እንማራለን ብላችኋል አይደለ? ይሄንን ስትማሩ ምን አገኛችሁ? ምን አወቃችሁ? ከመጽሐፍ ቅዱስ ታሪክ እኔ ያወቅኩት በመጽሐፍ ቅዱስ ታሪክ እንደነዛ ሰዎች ሆነን እንድናገለግል እንደ ቅዱሳኑ። እሺ መታዘዝን ትህትናን አይደለ? እሺ ቃልየትን ያሰማልን። አሜን። ጓደኛችሁ ሲያጠፋ ብታዩ እናንተ ምንድነው የምታደርጉት? ካንተ ልጀምር መባ። እኔ ማደርገው ያንን ነገር ድጋሜ እንዳያጠፋ መምከር። ትመክረዋለህ? እሺ ያንን ነገር እንደገና እንዳይደግመው መምከር ትመክረዋለሽ? እሺ አንተስ? እኔም ያንን ነገር ድጋሜ እንዳያደርገው መምከር። እሺ በጣም ጥሩ። ተለያለሽ? እሺ ስለዚህ መክራችሁት ይመለሳል? እሺ እስቲ ስታድግ ምን መሆን ነው የምትፈልገው? እኔ ሳድግ ዘማሪ መሆን እፈልጋለሁ። ለምን? ምክንያቱም እግዚአብሔር ቤተክርስቲያንን አገልግዬ እግዚአብሔር እንዲመርቀኝ። ቤተክርስቲያንን በዝማሬ ለማገልገል። በጣም ጥሩ። አንቺስ? ሞዴሊስት። ለምን? ሰዎችን የተለያዩ ልብሶች ለማስተዋወቅ ለማሳየት። እሺ በጣም ጥሩ። አንተስ? ቄስ። ለምን?
ቤተክርስቲያንን ለማገልገል በክህነትህ ማለት ነው። በጣም ጥሩ። ዶክተር ወይም ኢንጂነር ሰዎችን ለመርዳትና ቤተክርስቲያንን በእውቀት ለማገዝ። በጣም ጥሩ። ካመጣችሁልን ነገር ውስጥ ያለቀረባችሁልን ነገር ይኖራል? አዎ። ምን? ግጥም። ማንም ያቀርብልን? የግጥሜ ርዕስ ኪዳነ ምህረት መሸሸጊያ ጥላ ማምለጫ ከሌላ ቀሚስሽ ጥለትሽ በምህረት ሲሆን መማጽኛ ደህንነ መለመኛና የብንለ ጭንቀት ወይ ደራሽ ሁሌም ማትለየን አጽናኝና ሁሌም የምንለ ጭንቀት ወይ ደራሽ በሐዘን ሁሌም ማትለየን አጽናኝና አለ። እንዴት መታደል ነው እንዴት ያለ ክብር የአምላክንና መቀበል በፍቅር ስለ ማርያም ብሎ በስምሽ አሳስቦ በልቶ ጠግቦ ያድራል ደሃ ተመግቦ ያዘነ ልብ ደራሽ ማርያም መብርሃን ብሎ ያልፋለ የጭንቆን ቀን እዝራ ማስንቆ ዳዊትም ቢኖረው በገና እኔ ዝማሬም መጀመርኩ ገና አንቀጸ ብርሃኗ የወዳሴ ማርያም ድጓ እንኳን ቢገባኝ ለፍቅርሽ አይበቃም አንደበቴ ሙሉ በቀኔ በመዝሙር ዘወትር ስምሽን ስጠራው እንድኖር አሳድግኝ አንቺ በአእምሮ በመንፈስ ሲቀድሰኝ ኑር የመንፈስ ቅዱስ አቅሟል በደካማው ብርታት ያጣው ልቤ በእምነት እንድኖር አንቺ አበርቺኝና ልጽና በሐሳቤ አድርጉ ሰላም የመቅደሱን አጽኚው ልቦነ የዲያቆኑን የካህኑን እንዲጠብቅ እንዲቀድሱ ምእመኑን አርጋት ሀገሬን ፍቅር ሰላም መቅረቢያ እንድትሆን እስከ ዘላለም አርጋት ሀገሬን ፍቅር ሰላም መቅረቢያ እንድትሆን እስከ ዘላለም ቃለ ሕይወትን ያሰማልን። አሜን። እሺ አንቺም ግጥም ታቀርቢያለሽ? እሺ ፈዋሹ ስም አስደሳችም ደግሞም ቅዱስ የሚያረካ ነፍስ የሚያርስ ድዊ ፈዋሽ ሙትን አንሺ ክፉ ሐዘን ጭንቅ አስረሺ ባለ ግርማ ባለ ሞገስ በሱ ያሉትን የሚቀድስ የሚያረካ እጅግ ሚጥም አማኑኤል ኃያሉ ስም የኛን ህይወት ባለ ተስፋ ሞት የሌለው ትንሣኤ ያለን በትንሣኤው የኛን ህይወት የሚቀድስ አማኑኤል ስሙ ቅዱስ። ስራ አዳምጣችን ያሰከረ ቃለ ሕይወትን ያሰማልን። ለሁለታችሁም እግዚአብሔር አምላክ መንግስተ ሰማያትን ያወርስልን። የአብነት ትምህርት እንማራለን ብላችሁኛል አይደለ? አዎ። የሚያቀርብልን አለ? አዎ። ምን ላይ ደርሰሃል? ረቡዕ ምን እንደምታቀርብልን? የሰኞን አቅርብል። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዞ ለአዳም እዙነ ወትጉ ዘልግብ ወያግቦ ዘርግብ ወያግቦ አበዘትካት መንበሩ ሰዓሊ ለነ ቅድስት። ቃለ ሕይወትን ያሰማልን። አሜን። እሺ በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ? የኔ መልእክት በወረቀት ነው ማስተላለፈው። ወላጆቻችን ለእናንተ መልእክት አለን። ውድ ወላጆቻችን እናንተ እኛን ለማሳደግ ብዙ ዋጋ እንደምትከፍሉ እናውቃለን። ከነዚህም ውስጥ እኛን ዘወትር ወደ ቤተ ክርስቲያን መውሰድና በእግዚአብሔር ቤትና ቃል እንድናድግ የምታደርጉት ነው። ለዚህም የመልካም አባትነትና እናትነት አርአያችሁ አባታችን አብርሃም ነው። ብዙኃን አብርሃም ልጁን ይስሐቅን ፍጹም ቅን ታዛዥና የዋህ አድርጎ ነው ያሳደገው። ይስሐቅ ልጅ እያለ ራሱን የሚሰዋበትን እንጨት ተሸክሞ መሄድ ብቻ ሳይሆን አባቱ ዓይኑን አይቶ እንደራራለት ዓይኔን ሸፍነው እሰረው እስከ ማለት የደረሰ ቅን ልጅ ነበር። ይስሐቅ የአባቱን ፈለግ በመከተል ድንቅ አባት መሆን ችሏል። ወላጆቻችን እኛም የምንፈልገው በቤተ ክርስቲያን እንድታሳድጉን ነው። ቤተ ክርስቲያን ለእኛ እናታችን መሸሸጊያችንና ከክፉ ሁሉ የምንርቅባት ነች። አሳ ከውሃ ውስጥ ወጥቶ መኖር ይችላል? አይችልም። እኛም ዋና ሀብታችን ቤተ ክርስቲያን ነች። እንሳሳላታለን፣ እንወዳታለን። ከሷ ጋር ስንሆን ሙሉ እንሆናለን። ስለዚህ ውድ ወላጆቻችን በቤተ ክርስቲያንና በእግዚአብሔር ቃል አሳድጉን። እግዚአብሔርን እንዳንረሳ አድርጉን። በሕጉም እንድንገዛ አግዙን። እኛ ልጆቻችሁ እንወዳችኋለን። እሺ መልእክትን እንግዲህ ወላጆች እንደሚሰሙ ተስፋ እናደርጋለን። እሺ ሰንበት የማትማሩ ልጆች ሰንበት ለማትማሩ ልጆች መታችሁ ተማሩ። እኔ የሰንበት ተማሪ ነኝ። ብዙ ታሪኮችና መዝሙሮችን አውቃለሁ። እናንተ መታችሁ ብዙ ታሪኮችና መዝሙሮችን ወቁና ተማሩ። እሺ በጣም ጥሩ።
የአራታችሁንም መልእክት ልጆችም ሆነ ወላጆች እንደሚሰሟችሁ ተስፋ እናደርጋለን። እሺ ተመልካቾቻችን ለዛሬ ከፈለገ ሕይወት ሰንበት ትምህርት ቤት ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። በዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኛ ግን ከወዲሁ እንሰናበታችኋለን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የፈለገ ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች የሰንበት ተማሪ ዝግጅታችንን የተከታተላችሁትን ይመስል ነበር። በዝግጅቱ ለተሳተፉ እግዚአብሔር አምላካችን ቃሎትን ያሰማልን። አሜን።